በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ይህችን ዕለትና ሰዓት በእያንዳንዳችን ዕድሜ ላይ ስለጨመረልን ክብርና ምስጋና ለእርሱ ይሁን። አይዟችሁ እኔ ነኝ አትፍሩ። የማቴዎስ ወንጌል ምዕራፍ 14 ቁጥር 27 መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገረው ቃል ነው። ብዙ ሕዝብ ወደ እርሱ በተሰበሰበ ጊዜ በብዙ ሺህ የሚቆጠርን ሕዝብ በ5 እንጀራ በ2 ዓሣ አበርክቶ ከመገባቸው በኋላ ሕዝቡን አሰናብቶ ደቀ መዛሙርቱ ወደፊት በታንኳ እንዲቀድሙ አዘዛቸው ይላል ወንጌላዊ ማቴዎስ። በዚህን ጊዜ ደቀ መዛሙርቱ በታንኳ ሆኖ እየሄዱ ሳለ ታንኳይቱ በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር ይላል። በማዕበል ትጨነቅ ነበር። ስለዚህ ደቀ መዛሙርቱ ተጨነቁ። ኢየሱስም ከሌሊቱ በ4ኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት መስሏቸው ታወኩ፣ በፍርሃትም ጮኹ። ወዲያውም ኢየሱስ ተናገራቸው። ኢየሱስም ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው ይላል። ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ዛሬም ይህ አጽናኝ ቃል ለእኔና ለእናንተ ዕለት ዕለት የምንጽናናበት ሕያው ቃል ነው። ዛሬም በዚህ ቃል እያንዳንዳችንን ይናገረን። ዛሬም እርሱ አይዟችሁ አትፍሩ እኔ ነኝ ይላል። በጭንቅ ሰዓት አይዞህ የሚል ሰው ማግኘት ትልቅ ተስፋ፣ ትልቅ ብርታት እንደሆነ ይታወቃል። ይልቁንም ይህ ቃል መለኮታዊ የሆነ ቃል ነው። አይዟችሁ አትፍሩ እኔ ነኝ የሚለው ቃል ለሁላችንም መጽናናት የሆነ ቃል ነው። አይዟችሁ አለ፣ እኔ ነኝ አለ። ይህ ቃል መለኮታዊ የሆነ ቃል ነው ወገኖች። የሰው ቃል እንኳ አይዟችሁ የሚለው የሰው ቃል እንኳ ሰውን ያበረታታል። ይህ ግን መለኮታዊ የሆነ ቃል ነው። አጽናኝ የሆነ እውነተኛ ቃል ነው። አዎ አይዟችሁ እኔ ነኝ አለ። እኔ ነኝ። ይህ ቃል የአምላካችን የእግዚአብሔር ማንነቱን የገለጠበት ቃል ነው። ሁሉን ቻይ አምላክ እኔ ነኝ፣ ያለና የሚኖር እኔ ነኝ፣ ከጥንት ጀምሮ እኔ ነኝ። ይህ ሁሉ እርሱ ማንነቱን የገለጠበት የእግዚአብሔር የማንነቱ መገለጫዎች ናቸው። ሁሉን ቻይ አምላክ እኔ ነኝ አለ። ያለና የሚኖር እኔ ነኝ፣ ከጥንት ጀምሮ እኔ ነኝ፣ መተላለፍን የምደመስልህ እኔ ነኝ፣ የማጽናናችሁ እኔ ነኝ፣ የማጽናናችሁ እኔ ነኝ። በሕግም በነቢያትም የተነገረ ሕያው ቃል ነው። በመጨረሻም በሥጋ የተገለጠው እግዚአብሔር ወልድ ለተጨነቁት አይዟችሁ እኔ ነኝ አትፍሩ አለ። አይዟችሁ እኔ ነኝ፣ አትፍሩ። አይዟችሁ እኔ ነኝ አትፍሩ። ይህ ቃል ዛሬም ወገኖቼ ለእያንዳንዳችን መሆኑን ልናምንበት ይገባል። ይህ አጽናኝ የሆነው ቃል እርሱም ዛሬ ከእኛ ጋር እንደሆነ፣ እርሱ በጭንቀታችን ጊዜ በችግራችን ጊዜ አጠገባችን መሆኑን፣ ደቀ መዛሙርት በተጨነቁበት ሰዓት ያሉባት ታንኳ በማዕበል በንፋስ በምትታወክበት ጊዜ አጠገባቸው ተገኝቶ የተናገራቸው አይዟችሁ
እኔ ነኝ አትፍሩ ያለ ጌታ ዛሬም ይህ ቃል ለእኔና ለእናንተ መጽናናት መሆኑን ልብ ልንል ያስፈልጋል። እግዚአብሔር ለነ ሙሴ ለነ ኢያሱ ለወዳጆቹ የተናገረው ቃል ነው። እግዚአብሔር በዘዳግም ምዕራፍ 31 ቁጥር 6 ላይ ጽኑ፣ አይዟችሁ፣ አትፍሩ፣ አትደንግጡ አምላካችሁ እግዚአብሔር እኔ ነኝ በማለት በሙሴ በኩል እንደተናገረ አምላክህ እግዚአብሔር ለሙሴ የተናገረው ለሕዝቡም የተነገረው ይህ መጽናኛ ቃል ጽኑ፣ አይዟችሁ፣ አትፍሩ፣ አትደንግጡ፣ አምላክ እግዚአብሔር ከአንተ ጋር ይሄዳል፣ አይጥልህም፣ አይተውህም ተብሎ ነው የተገለጸው። አምላክ እግዚአብሔር ከአንተ ጋር ይሄዳል፣ አይጥልህም፣ አይተውህም። ያልጣለን ያልተወን አምላካችን ስሙ የተባረከ ይሁን። በኢያሱ በኩልም ይህ ቃል እንደገና ተነግሯል። አትፍሩ፣ አትደንግጡ፣ ጽኑ፣ አይዟችሁ። ዛሬም ወገኖች በሚያስፈሩን ነገሮቻችን ሁሉ እግዚአብሔር አይዟችሁ ይለናል፣ ጽኑ ይለናል፣ አትፍሩ ይለናል። የሰው ልጅ በልዩ ልዩ በሚያስፈሩ ነገሮች ያልፋል። የዓለም ክፋት ያስፈራናል። የሚሰማ የዓለም ክፋት፣ የሚታይ የዓለም ክፋት ሁሉ የሰው ልጅ እንደ ሰው ይፈራል፣ ይደነግጣል። ነገር ግን ከአምላካችን ከእግዚአብሔር የተነገረው የማይናወጥ ቃሉ ግን አይዟችሁ እኔ ነኝ አትፍሩ የሚል ነው። አይዟችሁ እኔ ነኝ አትፍሩ። እርሱ ሁሉን ቻይ ስለሆነ፣ እርሱ መጽናኛችን ስለሆነ፣ በእርሱ ሁሉ ስለሚቻል በእርሱ ዘንድ ያለውን ሁሉን ቻይነት አምነን ስንቀበል በአጽናኛችን በእርሱ በብርታታችን በእርሱ ዘንድ ያለውን ሁሉን ቻይነት አምነን ስንቀበል እርሱ አጠገባችን እንደሆነ፣ እርሱ ሁል ጊዜም ከኛ ጋር እንደሆነ፣ እንደማይጥለን እንደማይተወን ስናምን እርሱ በቃሉ የታመነ ጌታ መሆኑን አምነን ይህንን በልባችን ስናስቀምጥ ወገኖቼ በመንፈስ ብርቱዎች እንሆናለን። ደቀ መዛሙርቱ ዙሪያቸውን የሚያዩት ማዕበልና ነፋስ ታንኳይቱን ሊጥላት ሊገለብጣት ያስጨነቃት ያለውን ማዕበልና ነፋስ ባዩ ጊዜ ፈሩ፣ ተጨነቁ ነው የሚለው። ፈሩ፣ ተጨነቁ። ኢየሱስ ግን አይዟችሁ ተናገራቸው ይላል። አይዟችሁ አትፍሩዋል። ተናገራቸው፣ አይዟችሁ አትፍሩ አላቸው። ዛሬም እግዚአብሔር በቃሉ ይናገረናል። እግዚአብሔር ይናገረናል ወገኖች። የሚናገረን ደግሞ አጽናኝ በሆነው በቃሉ ነው። አይዟችሁ በሚል ነው። አትፍሩ በሚል ነው። እኔ ነኝ በሚል ነው። እርሱ ሁሉን ቻይ እንደሆነ በማሳየት ነው። ዳዊት በመዝሙሩ አንተ ከኔ ጋር ነህና ክፉን አልፈራም አለ። አንተ ከኔ ጋር ነህና ክፉን አልፈራም። በጨለማ መካከል እንኳ ብሄድ፣ በሞት መካከል እንኳ ብሄድ ክፉን አልፈራም፣ አንተ ከኔ ጋር ነህና። ዛሬም በሚያስፈሩን ነገሮቻችን፣ በሚያስጨንቁን ነገሮቻችን፣ በሚያስደነግጡን ነገሮቻችን ሁሉ እግዚአብሔር ከኛ ጋር ስለሆነ ክብርና ምስጋና ለእርሱ ይሁን። እርሱ በዘመናት በሕግ በነቢያት ሲናገር የነበረው እግዚአብሔር በዘመኑ መጨረሻ ላይ በሥጋ ተገልጦ ለደቀ መዛሙርቱ ይህንን ቃል ተናገረ። አይዟችሁ እኔ ነኝ አትፍሩ። ወገኖቼ ከምንም በላይ እርሱ ማን እንደሆነ ማወቅ ይገባናል። እርሱ ማን እንደሆነ በቃሉ የተገለጠውን በጨረፍታ ቅድም ገልጫለሁኝ። እግዚአብሔር በነቢያት የተናገረው በሕግ የተናገረው ማንነቱ ሁሉን ቻይ እርሱ እንደሆነ እኔ ሁሉን ቻይ አምላክ ነኝ ነው ያለው። ያለና የሚኖር እኔ ነኝ ነው ያለው። ስለዚህ በሁሉ ቻይነቱ የሚከቡን የሚያስፈሩን ነገሮቻችን ሁሉ በእርሱ ሁሉን ቻይነት ማለፍ እንደሚቻል ይህንን ማመን ይገባናል።
ሁሉን ቻይ አምላክ እኔ ነኝ አለ። ያለና የሚኖርም እኔ ነኝ። ያለና የሚኖር ሌላ የለም። አሁን ያሉት ነገ ያልፋሉ። ትናንት የነበሩት ዛሬ የሉም። እርሱ ግን ጥንትም ነበረ፣ አሁንም አለ፣ ለዘላለም ይኖራል። ስለዚህ ሁሉን ቻይ አምላክ እኔ ነኝ። ያለና የሚኖር እኔ ነኝ። ከጥንት ጀምሮ እኔ ነኝ። የማጽናናችሁ እኔ ነኝ አለ። ይህ ጌታ ይህ አምላክ በስጋ ተገልጦ በሰው ቁመት በሰው ልክ ተገልጦ የእኛን ሸክም ተሸክሞ የእኛን ጭንቀት ከላያችን ላይ ለማስወገድ በምድር በሰዎች መካከል ተመላለሰ፣ ተናገራቸው ይላል። አይዟችሁ አለ። እኔ ነኝ አትፍሩ አለ። ዛሬም እርሱ ይናገረናል። ዛሬም እርሱ በቃሉ ያጽናናናል። ዛሬም እርሱ በቃሉ ያበረታናል። ችግራችንን፣ ሸክማችንን፣ ጭንቀታችንን ብቻ ማዳመጥ ትተን እርሱ የሚናገረን ተናገራቸው ነው ያለው። ተናገራቸው ምን ብሎ? አይዟችሁ እኔ ነኝ አትፍሩ በማለት ዛሬም እርሱ እየተናገረን መሆኑን፣ ዛሬም እርሱ የማያቋርጥ ምሕረቱንና ቸርነቱን የሚያበዛ አምላክ መሆኑን፣ ሁልጊዜም ዳዊት እንደተናገረው እርሱ ከኛ ጋር መሆኑን ልናምን፣ እርሱ ከኛ ጋር መሆኑን በፍጹም ልብ ልንከተለው፣ ይህንን እውነት ገንዘብ ልናደርገው ያስፈልጋል። አይዟችሁ እኔ ነኝ አትፍሩ አለ። ዛሬም ይህ ቃል ለእያንዳንዳችን መሆኑን ልናምን ይገባል። ሁልጊዜም እግዚአብሔር በዚህ ቃል ይናገረናል፣ በቃሉ ያጽናናናል። በሚያስፈሩን ነገሮቻችን ሁሉ እርሱ አትፍሩ ይለናል። ከእናንተ ጋር ነኝ ይለናል። ሁልጊዜም ከኛ ጋር የሆነ የሚያጽናናን፣ የሚናገረን፣ የሚያበረታን፣ ሁሉን ቻይ የሆነ ያለና የሚኖር አምላካችን እግዚአብሔር ስሙ የተመሰገነ ይሁን።